ምን ነው? ኦኬ በጣም ቆይቻለሁ። የኦርቶዶክስ መዝሙር ኦኬ። ግን ደግሞ ምን ነበር በፊት እምነትሽ? ሐዋርያት። ኦኬ ኦኬ። ስለዚህ ክርስትና ወደ ኦርቶዶክስ መምጣት ፈልገሽ ነው? አዎ በትክክል። መልካም ኦኬ። ማን አለ? ፎሎ አድርጊን። እሺ በውስጥ ጻፊልን። አድርጋለሁ። እሺ እናወራሻለን። ኦኬ። በፊት ኦርቶዶክስ ነበር ነው? በፊትም ሐዋርያት ስራ ሐዋርያት ስራ ላልኩ ልጅ ወይም ሐዋርያት ነሽ? አዎ በፊትም ማለት ነው። ሐዋርያት ነበር። ኦኬ። ሻሃዳ ሲዛት እንጂ የኦርቶዶክስን ሻሃዳ እንስማው። እኛ ጋር እንደዛ አይደለም እኮ ብሮ፣ እኛ ጋር እንደዛ አይደለም። ሻሃዳ የሚባል ነገር የለም። ትማራለህ። ምን ማለት ነው? ሐዋርያት የሚባሉት ኦንሊ ጂሰሶች ማለት ነው አይደለም? በተለምዶ ሰባሌዎስ የሚባሉት ማለት ነው። የኦርቶዶክስን መልቀቅ ከጀመርኩ ቆይቻለሁ አለች። የኦርቶዶክስን መልቀቅ ከጀመርኩ ቆይቻለሁ። ሐዋርያት ነበርኩኝ። ገፍታችሁ ማለት ሐዋርያት ወይንም ኦንሊ ጂሰሶች ሞዳሊዝምን ነው የሚያምኑት። አብም ወልድ መንፈስ ቅዱስም ያው አንድ አድርገው እንትን የሚሉት አይ ቲንክ ሰባሊዮስ ወይንም ደግሞ ሞዳሊዝምን እንትን የሚሉ የተመታ አስተምሮ ነው። የተመታ ነው። ኦኬ በውስጥ እንትን በይልን። እሺ መምህር እንፈልግልሻለን። ኦኬ ወደ ቶፒኩ ግባ ክርስቲያን። ሙሳ ቀጥል፣ አንብበው ይሄን ሱራ 3:28 ጓደኛ ማድረግ ትችላለህ ወይ ብለህ ነበር ያቆምከው። ሙሳ አለ። ክርስቲያኖቹም ጓደኛ ማድረግ ትችላለህ? ጓደኛ ረዳት ማድረግ ትችላለህ? ሃይማኖታዊ ጉዳይ እኮ ጓደኛ ረዳት ማድረግ ትችላለህ? ኦኬ ስለዚህ እንኳን ደስ አለህ፣ ከእስልምና ወጥተሃል ማለት ነው። ይሄ እኮ ስለ እምነት ነው እኮ እና እኔ ስለምንድን ስለ ፖለቲካ አላወራሁ፣ ስለ እምነት ነው እያወራ ያለሁት ወንድማችን ሙሳ። ክርስቲያኖችና አይሁዶችን ጓደኛ ታደርጋለህ ስለ አዎ አልከኝ። ስለ እምነቱ በነብዩ መኖር እንችላለን ተግባብተን በፍቅር ከጎረቤታችን ጋር ከክርስቲያን ጋር። ወይ ጓደኛ ረዳት ማድረግ ትችላለህ? እነዛ እኮ ሚስጥር ወደዛ ወደዚህ ለሚያደርጉት ናቸው። የምን ሚስጥር ነው ወደዛ ወደዚህ የሚያደርጉት? አሁን መሰለህ ስለ እምነት ጉዳይ አሁን እነዛ አላህን ለሚያወጉት ምናምን ጓደኛ አትሆንም አንተ። አላህን ለሚወጉት እስልምናን ለማጥፋት ጥረት ከሚያደርጉት ጓደኛ አትሆንም። በመኖር ትኖራለህ ሰላማዊ ከሆንክ ጋር። እስኪ ክርስቲያኖችን ለማጥፋት ሙስሊሞችን ለማጥፋት ቆይ አንዴ ሙሳ፣ ሙስሊሞችን ለማጥፋት የሚመጡትን እነሱን ጓደኛ እንዳታደርጓቸው፣ ነገር ግን ሙስሊሞችን ለማጥፋት የማይመጡትን ጓደኛ አድርጓቸው የሚል እስኪ አንድ ማስረጃ አስተኝ እስኪ የለየበት ሰላማዊ መንገድ እናንተ ሊዋጓችሁ ተመጡ ዘስ በሰላም ይኸውልህ ስማ፣ እነዛ ተጋደሏቸው የሚለው ላይ ማለት ነው። ሰላማዊ ለሆኑት ግን በሰላማዊ ኑሮ አይልም ቁርአን ላይ እኮ። እነዛን ጓደኞች ማድረግ ትችላለህ ወይ? ሃይማኖትን ልተዋጋህ ብቻ ነው አንተ ጓደኛ ማድረግ ትችላለህ? ለምሳሌ እስልምናን የማይዋጋ ክርስቲያን ግን ኖርማል። አዎ እሺ ማስረጃ ስጠኝ። አያመጣልህ ችግር የለም ጠይቄ አመጣልሃለሁ። ግን ሙፍቲ የጳጳሱ ጓደኛ ነበሩ አጥለው ተፈቃቅሮ ሙስሊም እኮ ከሁሉም ጋር እንዲኖር ነብዩ ሰለላሁ እንዴ ማስረጃ ይዘናል አስተምረው ሄዱ ናቸው። ወደ ይሄን ላንብብልህ። ምዕመናን ከካህዲዎች ከምዕመናን ሌላ ረዳት አድርገው አያዙ፣ ሙስሊሞች ካህዲዎችን በፍጹም ረዳት አድርገው አያዙ ይላል። ይሄንን የሚሰራ ሰው በአላህ ሃይማኖት ውስጥ አይደለም። ልክ ነው። ስለዚህ ካህዲዎችን ጓደኛ አድርገህ መያዝ አትችልም። ልክ ነው መሰለህ ረዳትን ታዲያ ምን መሰለህ አንተ ስለ እስልምና የሚዋጋ ሰው ጓደኛ አድርገህ ትይዘዋለህ እንዴ? ኖርማል የሚዋጉ ይላል። የሚዋጉ ነው የሚለው ወይስ ካህዲዎች ሆኑ? በዛ ጊዜ ተዋጉ የሚዋጉ ነው የሚለው ይሄ በደንብ አንብበውና አስረዳኝ። ጠላት ለሆኑት እኮ ነው የሚለው። አንብበውና አስረዳኝ። የቱ ጋር ነው ጠላት የሚለው? ጠላት ለሚለው እኮ ነው የሚለው። የቱ ጋር ነው ጠላት የሚለው? አንብብና አስረዳኝ።
ማለት ፊት ለፊት ተከፍቶ እንኳን አትዋሹ ሙስሊሞች። በውስጥ አዋቂነት አለ። በቃ አንተ ጠላት ነው። ጠላትም ቢል እኮ ችግር የለውም። እኛ ክርስቲያኖች እኮ ለሙስሊሞች ጠላት ነው የሚለው ቁርአኑ። እነሱ ለእናንተ ጠላቶች ናቸው። ባላህ ስላላመኑ ጠላት ናቸው ይላል። ባላህ ለማመን ጠላትነት ነው። በውስጥ አዋቂ እዛ ጋር ለምሳሌ ምዕመናን ካዲዎችን ምዕመናን ካዲዎችን ምትለው ጋር ጠላት የሚዋጓችሁ ምትላለች። ከላይ የሚዋጋችሁ ምትላለች፣ ከስር ደግሞ ጠላት ምትላለች። ቆይ እኮ ከላይ ማንኛው ነው የሚደርገው? አዳምጥ። ከላይ ምን አለች? ከላይ ጠላት ምትላለች፣ ከስር ደግሞ ምን ምትላለች? የሚዋጋችሁ ምትላለች። ስለዚህ ከምዕመናን ሌላ እነኝህን ምን ማድረግ አይቻልም። ረዳቶች አድርገው መያዝ አይችሉም። እነዚህ እኮ ሙናፊቅ ነው የሚባሉ ሙናፊቅ ነው የሚባሉ እኮ እነዚህ ምን ማለት ነው? መጀመሪያ ክርስቲያኖች ሙናፊቅ ይባላሉ አይባሉም? ክርስቲያኖች ማለት ነው እኮ ክርስቲያኖችም ማለት ነው አይደለም። ሙስሊም ነን ብለው ነው እንጂ በእናንተ አምነናል ብለው አውቀው እንዲህ ምን መናን ይላል? ምን መናን ካዲዎች ይላል እኮ። ስለዚህ እነኚህ ሙስሊሞች ናቸው። አዎ የሙስሊም ሙናፊቅ የሚባሉ አሉ። አከፍ በልና እስቲ አንተ እንዳልከው ሙስሊሞች ናቸው ብሎ የፈሰረልን ማስረጃ አንተ እስቲ። ሙናፊቅ እኮ ነው ያልኩ። ሙስሊም ማስረጃ እኮ ሙስሊም ነን ብለው ግን ሙስሊም መጽሐፍ ገልብጭ ወይ ለሌላ ቀን ቅጠረኝ። አሁን ባሁን ከየት አመጣዋለሁ? ታዲያ ዝም ብለህ ለምን ታወራለህ የራስህን? አሁን 5,000 ሰው እኮ ሲሰማ ኢብራሂም እውነት ያወራህ እኮ ነው የሚመስለው። እውነት ያወራህ የሚመስለው አለ። ምን መናን ይላል? በእርግጥ እኔ ቤት እፎይ ክርስቲያን ከፍ አድርጎ ቆይ ምዕመናኑማ ረዳት ማያደርጉት ናቸው። ረዳት ማድረግ ማይችሉት ናቸው። እነኛ ግን መናፍቃኖቹ ሙስሊሞች ናቸው አልከን። አሁን አንተ ስታወራ ከስር የተወሰነ ሰው ሜይ ቢ 1-5 ሰዎች ዛሬ ገና ያዩን እውነት ያወራህ ሊመስላቸው ይችላል። ይሄ እኮ መገመት አያቅትም። ምን መናን ስለሚል ማን ያለ እስቲ ኢብን አባስ ነው ያለ፣ ጃለሌን ነው፣ ኢብን ከሲር ነው፣ አስውጢ ነው፣ ማን እስቲ ጠባሪ ነው ይሄን ያለ እንደዛ አለ። የትኛው ቁርአኑ አይልም። እንደው የትኛው ሙፈሲር ነው እንደዛ አለ? እስቲ በሙፈሲሮች ልስማማለህ ብዬ ነው። ቁርአኑ ስለማይል እንደው እስቲ እንዳንተ የሚቀራረብ ያለ ሙፈሲር ማን ነው? ነው ያንተው አባትህ ነው የፈሰረው ለህሊና ለህሊናንተው ደስ ይላል። ስለዚህ አንተ ለምን አንተ ሙፈሲር አናደርግህም? በቃ አንተ ሙፈሲር እንበልና የመጽሐፉን ስም ምን እናደርገዋለን? የህሊና ተፍሲር ብለን ለህሊና ተውት የሚባል በኢብራሂም የተጻፈ የህሊና ተፍሲር እያንዳንዱ ላይ ምን ይሆናል ገብተህ ልናነባው ሲል ለህሊና ይተው የሚብል ማብራሪያው ያ ኢብራሂም ሜቢ ግን አንተ እንዳልከው ጭራሽ የትኛውም ተፍሲር አላለም። ነገር ግን ያ ቁርአን በቁርአን ስለሚፈሰር ራሱ ከሃዲ ያላቸው እነዛ አይሁዶችና ክርስቲያኖች ናቸው። አንዴ ሙሳ ቆይ ከሃዲ ያላቸው አይሁዶችና ክርስቲያኖች መሆኑን ደግሞ እዛው ሱራ 5 ላይ ሱረቱል ማኢዳ 51ኛው አንቀጽ ላይ አይሁዶችና ክርስቲያኖችን ረዳት አድርጋቸው አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸው፣ ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ከእነርሱ ነው። አይሁዶችና ክርስቲያኖች ከሃዲ ናቸው፣ እነሱን ጓደኛ የምታደርግ ከሆነ ልክ እናንተም እንደነሱ ከሃዲ ትሆናላችሁ ብሎ እዚህ ጋር ይደግምልሃል ኢብራሂም። አሁንስ እዚህ ላይ ሀሳብ አለ ናቸው እነዛ ሙናፊቆች ከእናንተ ጋር ነን ይሉና መልሰው ደግሞ እዛ ደግሞ ከእናንተ ጋር ነን ይላሉ። ይሄው አይሁዶችና ክርስቲያኖች እኮ ናቸው። ክርስቲያኖችን አይልም እኮ ከሃዲ ናቸው ይላል እኮ። ስለዚህ ቅድም አንተ ሙስሊም ሆነው ሙናፊቆች ናቸው እንጂ ክርስቲያኖች አይደሉም ብለህ ነበር አይደል? እንደዛ የተባለው ይሄው እዚህ ጋር ደግሞ ክርስቲያኖች ናቸው ብሎ ነው ያመጣል። አንተ ቅድም አጭበርብረሃል ማለት ነው።
ለህሊና አይተው ያልከው እዚህ ጋር ቁርአኑ ፈስሮልሃል። ህሊና አላዋጣችም ለጊዜው ኢብራሂም፣ ሌላ ጊዜ እንጠቀማታለን አይሻልም? ኦኬ ሌሎቻቸው ይቀጥሉ መሰለኝ። አይ ቲንክ በክርስትና እምነት የሚዋጋ ወዳጅ ይቻላል እ